ምህሩን ለማስታመም ወደ እነ ናሆማ ቤት የመጣችው ሴት ማን ናት? ጽዮን ናት ወደዚህ ቤት የላከቻት ወይንስ ማን ነው ምህሩን እንድታሰቃያት የላካት? ከነ ኪራ ድርጅትም ውስጥ ልትሰራ የገባች አንዲት በጣም ቀልቃላና ቀዥቃዣ ሴት መታለች። በዚች ሴት ምክንያት ጽናትና ኪራ በመሀላቸው ችግር እንዳይፈጠር ፈርቻለሁ። ልጅቷ በጣም ፈጠን ስለምትል ድንገት የሆነ ነገር ስታደርግ ወይም ከኪራ ጣገብ ሁና ወይንም ኪራ ጋር የሆነ ነገር ለማድረግ እየሞከረች ብታይ ጽናት እንግዲህ አስቡት ምን ሊፈጠር እንደሚችል። በጣም ነገሮች ከባድ እየሆኑ ነው ብዬ ነው የማስበው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ። ተወዳጁ የጽናት ድራማ በተለመደው ሰዓት ተለቆልናል። እያየን ያለነው ነገርም እንግዲህ ደግሞ ያው የሚገርም ነገር ነው ዛሬ የተፈጠረው። ሁለት በጣም አስጊ የሆኑ ነገሮች ተፈጥረዋል። በመጀመሪያ እነ ኪራ ስራ ቦታ ላይ እናም ደግሞ አሳቂ የሆነ ወይም ደግሞ አስቂኝ የሆነ ነገር የተፈጠረው በናቲ ነው። ናቲ እንግዲህ ሽቲ ለብሶ ነበር ከቤት የወጣው ቀሚስ ለብሶ። ይሄንም ነገር እንግዲህ ከዚህ በፊት የደበደበው ሰው ስለነበር ያንን ልጅ ተሸፍኖ ለማለፍ ብሎ ነው እስር ቤት ነበር የነበረው ማለት ነው። ለምን ቤት ውስጥ ተቀምጦ በቃ መውጣት ፈርቶ ነበር ልጁ ይመታኛል አግኝቶኝ ብሎ ማለት ነው። በዛም የተነሳ እንግዲህ ቀሚስ ለብሶ ነበር ከቤት የወጣው። ለዛውም የጨበርየን ቀሚስ ለብሶ ማለት ነው። ሽቲ ዋና አስቡት እንግዲህ እና ወንድነቱን እኮ በቃ ጣልቶታል ማለት ይቻላል። በዚህ የተነሳ የኪያም እናት ይሄን ነበር ያለችው። በጣም ነበር ፈታ ዘና ያደረገኝ ማለት ነው። እና ውዶቼ ትንሽ ደግሞ አወዛጋቢና አስደንጋጭ ነገር የተፈጠረው እንግዲህ በምህሩ ነው። ምህሩ ቤት የመጣችው ሴት ማናት? የቤት ሰራተኛ ሆና የመጣችው ማናት? ምህሩን ለማስታመም ነው የመጣችው። ቤት ሰራተኛ ብቻ ሳይሆን የምህሩ ተንከባካቢ፣ ምህሩን ለማገዝ ናሆማን ካለበት ከድካሙ ለማገዝ ነው። ምክንያቱም አለምዬ ስለሌለች ናሆማን እንድታግዘው ተፈልጎ ነበር የመጣችው። ግን ውሃ ልስተጣት እያስመሰልሽ ነው፣ ውሸትሽን ነው፣ አልታመምሽም፣ ለካ መናገር አትችም፣ ለካ ማውራታችም፣ ለካ እንደዚህ ሆነሻል እያለኝ በጣም ነበረ ስታንቋሻት የነበረው። ስለዚህ ማናት ምህሩን ለመበቀል የፈለገችው? ማን ነው ወደዚህ ቤት የላካት? እኔ ሳስበው ግን ወደዚህ ቤት የላከቻት ጽዮን ናት ብዬ ነው የማስበው። ጽዮን ይሄን ነገር ያደረገች ነው የሚመስለኝ። ምክንያቱም ጽዮን ምህሩንና ናሆማንን አለያይታ ምህሩን ገላት በቃ ምንም ነገር እንዳልተፈጠረ አድርጋ ምህሩ በበሽታው ሞተች ተብሎ ከዛም በኋላ እሷና ናሆም አብራ የምትሆን ነው ይመስላት። ናሆም ከጽዮን ጋር የሚሆን ይመስላታል። ግን ስለዚህ ከጽዮን ውጪ ማንም ይሄን ነገር ሊያደርግ የሚችል ሰው የለም ብዬ ነው የማስበው። እስኪ የኔ ቤተሰቦች ደግሞ የራሳችሁን ሀሳብ ኮሜንት ላይ ያስቀምጡልኝ፣ የእናንተ ግምት። እኔ ግን ጽዮን ናት ወደዚህ ቤት የላከቻት ብዬ ነው የማስበው። የቤት ሰራተኛዋን ምህሩን ለማሰቃየት እና ናሆማ ባይደርስ ምን ልታረጋት ነበረ? ከመደንገጧ የተነሳ ውሃው ነበር ከእጇ ላይ ያመለጣት። እሱም ደግሞ ደንግጦ ምንም ያደረገችው ነገር አልታየውም። ደህና ናት ብሎ ነበር እሷ ምህሩን ያየው ማለት ነው። ከባድ ነገር ነው እየተፈጠረ ያለው። ናሆማ እሱ ቢንከባከባት ይሻል ነበረ እንጂ የቤት ሰራተኛ ማምጣቱ ሌላ ችግር ውስጥ ነው ያስገባት። ምን ሊፈጠር እንደሚችል እንግዲህ አብረን የምናይ ይሆናል። እና ኪራም የኪራ ቢሮ ውስጥም አንዲት ልጅ በጸሐፊነት የተቀጠረችው ልጅ አይታችኋት ከሆነ በጣም ቀዥቃዣ ናት። ገና ስራ በተቀጠረች በሁለት ቀኗ ውስጥ ትርምስምስምስ አድርገዋለች ሁሉን ነገር። በጣም ትቸኩላለች፣ በጣም ትፈጥናለች፣ በጣም ቀልቃላ ናት፣ በጣም ቀዥቃዣ ናት። በዚህ መንቀዥቀዥዋና መፍጠኗ የተነሳ ድንገት ከኪራ አጠገብ ሆና ወይ የወደቀ ነገር ስታነሳ ምናምን ድንገት ከኪራ ጎን ካየቻት ጽናት ወደ ቢሮ ስትሄድ እርግጠኛ ነኝ የምታስበው ጽናት ሌላ ነገር ነው። በዚህ የተነሳ ደግሞ ጽናትና ኪራ እንዲጣሉና እንዲለያዩ ወይንም የሆነ ነገር በመሀላቸው እንዲፈጠር አንፈልግም። እኔ በተለይ ጽናት ምንም ነገር እንድትሆን አልፈልግም። ስለዚህ ኪራ ባላንሱን መጠበቅ አለበት። ከልጅቷ ጋር ያለውን ቅርርብ በጣም መጠንቀቅ አለበት። ምክንያቱም እንደዚህ አይነት ፈጣን የሆኑ ቀዥቃዣ የሆኑ ሴቶች ከራሳቸው ውጪ ለሰው አያስቡም። ስለዚህ በደንብ መጠንቀቅ አለበት ኪራ ብዬ አስባለሁኝ። በጣም እሱ ራሱ እውነት እኔ ለሰራተኛ ፈልጌ ነበር ደላላ ጋር የሄድኩት፣ ግን ደግሞ ጭራሽ ከእብድ ሆስፒታል ነው ያመጣልኝ ብሎ ነበርና የኪራ አነጋገር በጣም ነበር ያሳቀኝ ውዶቼ፣ ከምላችሁ በላይ ፈታ አድርጎኛል። ኪራዬ ይመችክ።